ሻሎም ቅዱሳን እንደምን አላችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬም በልቤ ላይ እግዚአብሔር ያስቀመጠውን መልእክት ከናንተ ጋር አብረን ለመከፋፈል ተገኝቻለሁ። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ እንደዚህ ብሎ ይናገራል። በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ወታደሮቹም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር። በጥፍም ይመቱት ነበር። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲት በደልስ እንኳን እንዳላገኘሁበት ታውቁ ዘንድ እርሱን ወደ ውጭ ያወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ ይላል። በዚህ ክፍል የምንመለከተው የእግዚአብሔር ቃል በጣም አስደናቂና ከሰው አእምሮ በላይ የሆነ ቃል ነው። ለዚህ ክፍል የሰጠሁት የመልእክቴ ዋና ሐሳብ የትዕግስቱ ጥግ የሚል ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ የምንመለከተው የእግዚአብሔር ቃል እንደዚህ ይላል። በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው ይላል። በምንሰማበት ጊዜ በጣም ሾክ የሚያደርግ የሚያስደነግጥ ቃል ነው። አምላክ በሰው እጅ ተገረፈ። ጲላጦስ ኢየሱስን ገረፈው። በመጽሐፍ ቅዱስ የተጻፈ እውነት ስለሆነ ነው ይህንን የሚናገረው። ሰማይንና ምድርን የሰራ አምላክ፣ መለኮት የሆነ አምላክ፣ ሁሉንም መግዛት የሚችል አምላክ፣ ስልጣን ያለው አምላክ በሰው እጅ ተገረፈ። በጣም የሚገርመው ነገር አምላክ በሰው እጅ ሲገረፍ መልስ አለመስጠቱ፣ ምንም አይነት መመከቻ አለማድረጉ በጣም የሚገርም ነው። አምላክ በሰው እጅ ተገረፈ። አምላክ በሰው እጅ እስከ መገረፍ ድረስ ዝምታን መረጠ። አምላክ በሰው እጅ እስከ መገረፍ ድረስ ትዕግስትን መረጠ። አምላክ ከዚህ ትዕግስት በኋላ ያለውን ትንሣኤ ስላየ፣ አምላክ ከዚህ ትዕግስት በኋላ ያለውን ክብር ስላየ፣ አምላክ ከዚህ ትዕግስት በኋላ ያለውን መለኮታዊውን ሙላት ያለበትን ስልጣን ስላየ በሰው እጅ ተገረፈ። ሲገረፍ፣ ሲመታ፣ ሲገፋ፣ ሲተፋበት ትዕግስቱን መረጠ፣ ታገሰ። እግዚአብሔር አከበረው። ይሄ ለሰዎች ብትነግሩት አያምኑትም። አምላክ በሰው እጅ ተገረፈ ቢባል በጣም የሚያስደነግጥ ቃል ነው። ነገር ግን በመጽሐፍ ቅዱስ ላይ የተጻፈ እውነት ነው። አዳኙ ላይ ተተፋበት፣ አዳኙ ተገፋ፣ አዳኙ በሰው እጅ ተገረፈ። አምላክ በሰው እጅ ከመገረፍ በላይ፣ በአምላክ ላይ ምራቅ ከመተፋት በላይ፣ አምላክ በጦር ከመወጋት በላይ፣ አምላክ በሰይፍ ከመቆረጥ በላይ፣ አምላክ እጁና እግሩ በምስማር ከመወጋት ከመቸንከር በላይ ውርደት ምን አለ? ክርስቶስ ኢየሱስ ሰዎችን ለማዳን ስል፣ ኃጢአተኞችን ከድቅድቅ ጨለማ ለማውጣት ስል የውርደት ጥግ ነው የነካው። እስከ ውርደት ጥግ ነው የሄደው። እግዚአብሔር አምላክ ግን ያለ ልክ ከፍ ከፍ አደረገው። በሰዎች እጅ የተገረፈው ኢየሱስ፣ ሰዎች የተፉበት ኢየሱስ፣ ግንበኞች የናቁት ኢየሱስ፣ በሰዎች የተናቀ ኢየሱስ በእኛ ቤት ግን አምላክ ነው። መጽሐፍ ቅዱስ ሲናገር ግንበኞች የናቁት ድንጋይ የማዕዘን ራስ የሆነው እሱ ነው ይላል። ይህ ኢየሱስ የእኛ አምላክ ነው። ሰዎች ናቁት፣ ሰዎች ተፉበት፣ ሰዎች ሰቀሉት፣ ሰዎች ገረፉት፣ ሰዎች ወጉት፣ ሰዎች አስለቀሱት፣ ሰዎች አዋረዱት፣ ሰዎች እንደ ወንጀለኛ በአደባባይ በእንጨት ላይ ሰቀሉት፣ ሰዎች የተረገሙ ሰዎች የሚቀበሉትን ፍርድ ሰጡት፣ ሰዎች መራራ ጽዋ አጠጡት። እሱ ኢየሱስ የእኛ ጌታ ነው። እሱን ኢየሱስን እንሰብካለን፣ እሱን ኢየሱስን እንከተለዋለን። በእነሱ ቤት የተገረፈው ኢየሱስ በእኛ ቤት አምላክ ነው። እነሱ የተፉበት ኢየሱስ እኛ ቤት አምላክ ነው። እነሱ ጋር የተገፋው ኢየሱስ እኛ ጋር ጌታ ነው። እኛ ጋር መለኮት ነው። እኛ ጋር ይከበራል። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ክርስቶስ የክብሩ ጥግ፣ ክርስቶስ የአምላክነቱ ጥግ፣ ክርስቶስ የመለኮትነቱ ጥግ ከአብ ጋር እኩል ሆኖ ሳለ ያንን ክብር ትቶ እስከ ምድር መጣ። ይሄንን ውርደት ሁሉ ለመቀበል፣ ይሄንን ጽዋ ለመጠጣት ፈቃደኛ ሆነ። ሰዎች ሲመቱት፣ ሰዎች ሲናገሩት፣ በሰዎች እየተገፋ፣ ሰዎች እየተፉበት፣ ብዙ ነገር እየደረሰበት ክርስቶስ ስለ ራሱ ያልተከራከረበት ዋናው ምክንያት የእግዚአብሔርን እቅድ ለማሳካት ስል ነው ዝም ያለው። ክርስቶስ ለተፉት፣ ክርስቶስ ለገረፉት፣ ክርስቶስ ለናቁት፣ ክርስቶስ ላሳደዱት ምላሽ ቢሰጥ ኖሮ የትንሣኤን ቀን አያይም ነበር። ክርስቶስ ዝም ስላለ የትንሣኤን ቀን አገኘ። በሚያስለቅስ ጊዜ፣ ሁኔታዎች ከአቅማችሁ በላይ በሚሆንበት ጊዜ፣ በአስጨናቂ ጊዜ ዝምታን ከመረጣችሁ ከጭንቀት ማግስት፣ ከለቅሶ ማግስት፣ ከውርደት ማግስት ትንሣኤ ይጠብቃቸዋል። ክርስቶስ ስለታገሰ ነው ይህንን ሁሉ ያለፈው። ስትታገሱ መከራን ታልፋላችሁ። ስትታገሱ ትከብራላችሁ። መከራን ለማለፍ፣ የጭንቅ ጊዜን ለማለፍ፣ የለቅሶን ጊዜ ለማለፍ ትዕግስት ያስፈልጋቸዋል። በትዕግስት ስትሰሩ፣ በትዕግስት ስትማሩ፣ በትዕግስት ስታገለግሉ፣ በትዕግስት ስትነግዱ፣ በትዕግስት አስጨናቂውን መንገድ ስታቋርጡ ያኔ ነው ከክብራችሁ ጋር የምትገናኙት። ክርስቶስ እስከ መጨረሻ ዝምታውን መረጠ። ጲላጦስ በዚህ ቦታ ብዙ ነገር ተናግሯል። ኢየሱስ እንዲሰቀል፣ ኢየሱስ እንዲገረፍ፣ ኢየሱስ ብዙ መከራ እንዲደርስበት ጲላጦስ
ፍቃደኛ አልነበረም። ኢየሱስን መግደል አልፈለገም። ነገር ግን በኢየሱስ ላይ የመጣውን ክስ አልቀበልም፣ አይሰቀል የሚል ውሳኔ ከሰጠ በሕጋቸው መሰረት ለወንጀለኞች ለጥፋተኞች ጠበቃ ቆመ ተብሎ ከፍተኛ ቅጣት ስለሚደርስበት ስልጣኑ ተቀምቶ ከስልጣኑ ወርዶ በከፍተኛ ሁኔታ ስለሚቀጣ ያንን በመፍራት ነው የሰዎችን ቃል ጲላጦስ ተቀብሎ ኢየሱስ እንዲሰቀል መጨረሻ ላይ ውሳኔ የሰጠው እንጂ ኢየሱስ እንዲሰቀል የሚያደርግ ወንጀል ስለተገኘበት አይደለም። ጲላጦስ ውሳኔውን ያጸደቀው ለሰዎች ስል ነው። የሰዎችን አእምሮ ለመጠበቅ፣ የሰዎችን ሕግ ለመጠበቅ፣ የሰዎችን ፍላጎት ሙሉ ለማድረግ ጲላጦስ ኢየሱስ እንዲሞት ውሳኔውን ሰጠ። በጣም የሚገርመው ነገር ኢየሱስን ወደ ራሱ እንዲገባ ካደረገ በኋላ የጠየቀው አንድ ጥያቄ አለ። አንተ ከወዴት ነህ? ከየት ነው የመጣው? አንተ ማን ነህ ብሎ ኢየሱስን በጠየቀ ጊዜ ኢየሱስ ዝም አለ። ምንም አይነት መልስ ለመስጠት ፈቃደኛ አልነበረም። ኢየሱስ ዝምታን መረጠ። ኢየሱስ ዝም ስላለ በኢየሱስ ዝምታ እጅግ በጣም ተበሳጭቶ እጅግ በጣም ተናዶ ጲላጦስ የተናገረው ቃል እንዲህ የሚል ነው። ሊሰቅልህም ሊፈታም ስልጣን እንዳለኝ ታውቃለህን? መፍታት እችላለሁ፣ መስቀል እችላለሁ፣ ይሄ ሁሉ ስልጣን አለኝ ሲል ኢየሱስ በዚህ መሃል አንድ አጭር ምላሽ ነው ለጲላጦስ የሰጠው። እኔ እንዲሰቀል፣ እኔ እንዲሞት፣ እኔ እንዲቀበር፣ መከራ እንዲደርስብኝ እንድታደርግ እግዚአብሔር ስልጣን ካልሰጠ በቀር በእኔ ላይ ስልጣን ላንተ ሊኖር አይችልም። ስልጣን ሁሉ የእግዚአብሔር ነው አለ ኢየሱስ። ሮሜ 13 ላይ የእግዚአብሔር ቃል ይህንን ይናገራል። ስልጣን ሁሉ የእግዚአብሔር ነው። መፍታት እችላለሁ፣ ማሰር እችላለሁ፣ እንደፈለኩ ማድረግ እችላለሁ የሚሉ ባለስልጣኖች ሊኖሩ ይችላሉ። ኢየሱስ የተናገረው ቃል ይሄ ነው። ስልጣን የተሰጠው ከሰማይ ነው እንጂ ከእግዚአብሔር ዘንድ ባይሆን ኖሮ በእኔ ላይ ምንም ስልጣን የለም አለ። በዚህ ክፍል የምንመለከተው ሌላው መልእክት እግዚአብሔር ስልጣን ካልሰጠው በቀር ማንም በእኛ ላይ ስልጣን ሊኖረው አይችልም ማለት ነው። እግዚአብሔር ካላዘዘ በቀር በእናንተ ላይ ምንም አይነት ነገር ሊከሰት አይችልም። በመጽሐፍ ቅዱስ ክፍል ኢዮብን ስትመለከቱ ሰይጣን ወደ እግዚአብሔር ሄዶ ኢዮብን ለመጉዳት ኢዮብ ላይ ብዙ ነገር ለማድረስ እግዚአብሔርን ፍቃድ ጠየቀ። እግዚአብሔር ለሰይጣን ፍቃድ ሰጠ። ሰይጣን ከእግዚአብሔር ፍቃድ ወስዶ ነው የኢዮብን ጤና የመታው፣ የኢዮብን ንብረት ያጠፋው፣ የኢዮብን ልጆች የገደለው እንጂ እግዚአብሔር ፍቃድ ባይሰጥ ኖሮ ማንም በኢዮብ ላይ ሊሰለጥን አይችልም ነበር። ምንም አይነት በደል ሲደርስባችሁ፣ ምንም አይነት አስጨናቂ ነገር በሕይወታችሁ ሲያልፍ እግዚአብሔር እንደፈቀደ ማወቅ አለባችሁ። እግዚአብሔር ካልፈቀደ ምንም አይሆንም። እግዚአብሔር ደግሞ በሕይወታችን ላይ የሚያስጨንቁ ነገሮች እንዲመጡ ሲያደርግ፣ እግዚአብሔር በሕይወታችን ላይ የሚያስለቅሱ ነገሮች እንዲመጡ ሲያደርግ፣ እግዚአብሔር በሕይወታችን ላይ ብዙ ችግሮችን እንድናልፍ ሲፈቅድ ለውርደት ሳይሆን ለክብር ነው፣ ለሞት ሳይሆን ለሕይወት ነው። ኢየሱስ በዚህ አይነት መንገድ እንዲያልፍ እግዚአብሔር ሲያደርግ ትንሣኤን እንዲያገኝ ነው፣ ብዙ ክብር እንዲያገኝ ነው። ሰዎች ያለ ልክ ዝቅ ዝቅ አደረጉት፣ እግዚአብሔር ያለ ልክ ከፍ ከፍ አደረገው። በትዕግስት ስትመላለሱ እግዚአብሔር ይክሳቸዋል። ሌላኛው በዚህ ክፍል የምንመለከተው እየቀረቡ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር። አንደኛ ጲላጦስ ኢየሱስን ይዞ ገረፈው፣ ሁለተኛ በጥፊ መቱት። በጣም የሚያስደነግጥ ቃል ነው። አምላክ በሰው እጅ ተገረፈ፣ አምላክ በሰው እጅ በጥፊ ተመታ። በአምላክ ላይ የሰው ልጅ እሾህ አንስቶ በከበረ አናት ላይ አስቀመጠ። የሰው ልጅ አምላክን ወጋ፣ የሰው ልጅ አምላክን አስለቀሰው። ይህንን ሁሉ ጌታ ለማለፍ የወሰነው የእግዚአብሔርን ፈቃድ ለማሳካት ነው። ክርስቶስ የእግዚአብሔርን ፈቃድ በማሳካት የእግዚአብሔርን ፈቃድ ወደ ፍጻሜ በማድረስ ይረካ ነበረ። የእግዚአብሔርን ፈቃድ ማድረግ ለክርስቶስ ምግቡ ነበረ፣ ደስታው ነበረ፣ ክብሩ ነበረ። ዮሐንስ ወንጌል 4ኛው ምዕራፍ ላይ በምትመለከቱበት ጊዜ ይህንን ሐሳብ የእግዚአብሔር ቃል ይናገራል ግልጽ በሆነ መንገድ። ተከታዮቹ እንጀራ ሊገዙ ሄዶ ሲመለሱ ኢየሱስ ከሰምራዊት ሴት ጋር ሲነጋገር ነበር። ና ምግብ ብላ ብሎ ኢየሱስን ሲጋብዙት እኔ በልቻለሁ አለ። ከየት ነው የመጣው ምግቡ? እኛ ከተማ ሄደን ካመጣ ነው። ከዚህ ምግብ ውጪ ከየት አገኘ ኢየሱስ? ቦታው ምድረ በዳ ነው፣ ምግብ የሚገኝበት ቦታ አይደለም። ከየት አግኝቶ ነው የበላው? ግራ ሲጋቡ የእግዚአብሔርን ፈቃድ ማድረግ ለኔ ምግብ ነው አለ። የእግዚአብሔርን ፈቃድ ማሳካት፣ የእግዚአብሔርን ፈቃድ ወደ ፍጻሜ ማምጣት፣ ቀን ሳለ የእግዚአብሔርን ስራ መስራት ለኔ ምግብ ነው፣ ደስታዬ ነው፣ ክብሬ ነው አለ ኢየሱስ። አያችሁ፣ የእግዚአብሔርን ፈቃድ ስትፈጽሙ፣ የእግዚአብሔርን ፈቃድ ስታሳኩ ውሃ ጠጥታችሁ ከምትረኩት በላይ፣ ምግብ በልታችሁ ከምትጠግቡት በላይ ትጠግባላችሁ፣ ትረካላችሁ። ብዙ ገንዘብ አግኝታችሁ ብዙ ሀብት አግኝታችሁ ከምትደሰቱት በላይ ትደሰታላችሁ። በእግዚአብሔር ፈቃድ ውስጥ ደስታ አለ። የእግዚአብሔርን ፈቃድ በመፈጸም ውስጥ፣ የእግዚአብሔርን ፈቃድ ወደ ፍጻሜ በማምጣት ውስጥ ብዙ ደስታ አለ፣ ብዙ ክብር አለ፣ ብዙ ሰላም አለ። አምላክ በሰው እጅ ከተገረፈ፣ አምላክ በሰው እጅ በጥፊ እስከ መመታት ዝም ካለ ከአምላክ የሚበልጥ ማን አለ? ክርስቶስ በአገልጋይነት ብትቀበሉት ክርስቶስ የመጀመሪያ አገልጋይ ነው። በነብይነት ብትወስዱት
ክርስቶስ የመጀመሪያ ነብይ ነው። ዓለም ሳይፈጠር በፊት ብርሃንና ጨለማ ሳይፈጠሩ በፊት የነበረ ነብይ ነው። የነበረ አምላክ ነው። የነበረ ጌታ ነው። የነበረ አገልጋይ ነው። አምላክነትን ትቶ አገልጋይነትን መርጦ ወደ ምድር የመጣ አምላክ ነው። አገልጋይነት የሚለውን ማስተማር የቻለው ኢየሱስ ነው። አንዳንድ ጊዜ ትናንሽ ነገሮች በህይወታችን ሲመጡ እንጮሃለን። እንኳን በጥፊ እንኳን መገረፍ በኮመንት ሲሰድቡን በጣም ተስፋ እንቆርጣለን። ክርስቶስ ኢየሱስ በጥፊ እስከ መመታት፣ በሰው እጅ እስከ መገረፍ፣ በጦር እስከ መወጋት ከመጨረሻ ታገሰ። እግዚአብሔር አምላክ ከሰማይ በታች ከምድር በላይ ሊለካ በማይችል ክብር አከበረው። ዛሬም ቢሆን ጌታን የምታገለግሉ ሰዎች፣ ዛሬም ቢሆን አገልጋይነትን የመረጣችሁ ሰዎች፣ ዛሬም ቢሆን የእግዚአብሔርን ዓላማ ለማሳካት የመረጣችሁ ሰዎች፣ ዛሬም ቢሆን የእግዚአብሔርን እቅድ ወደ ፍጻሜ ለማምጣት ጠዋትና ማታ የምትተጉ ሰዎች፣ ብዙ ነገር በህይወታችሁ ሊያልፍ ይችላል። እስከ መጨረሻ ታገሱ። እስከ ፍጻሜ ጽኑ። እግዚአብሔር አምላክ ባልታሰበ ሰዓት በህይወታችሁ ላይ ጣልቃ ይገባል። ኢየሱስን ያከበረው እግዚአብሔር ያከብራችኋል። ኢየሱስን ያከበረው መንፈስ ቅዱስ እናንተንም ያከብራችኋል። ጠላት ሲዋጋችሁ፣ ጠላት ሲገዳደራችሁ ማወቅ ያለባችሁ እናንተ ተራ ሰዎች ስለሆናችሁ አይደለም። ጠላት የሚገዳደራችሁ ተግዳሮት ካለ፣ ውጊያ ካለ፣ ተጽዕኖ ካለ አንተ ራስህ ተጽዕኖ ፈጣሪ መሆንን የሚያመለክት ነው እንጂ ከተጽዕኖ በታች መሆንን የሚያመለክት አይደለም። የተሳካል ሰው መሆንን የሚያመለክት ነው። የሆነ መፍትሄ አምጪ እንደሆንክ የሚናገር ነው። ክርስቶስን በጣም እየናቁ ግን ይዋጉት ነበር። በጣም እንደ ተራ ሰው እያዩ ግን ይቀኑበት ነበር። የአናጺ ልጅ ነው ይሉታል። እንደ ተራ ሰው ይጠሩታል። በንቀት ይናገሩታል። ነገር ግን ፎከሳቸው ሁሉ በኢየሱስ ላይ ነበር። ኢየሱስ ሊያመጣ ያለውን ተጽዕኖ ያውቁ ነበር። በንቀት ቃል ይናገሩ እንጂ በንቀት አይን ይመልከቱ እንጂ ኢየሱስ ሊፈጥር ያለውን ተጽዕኖ በጣም ያውቁት ነበር። ስለዚህ እናንተ የእግዚአብሔር ቤተሰቦች በሁኔታዎች ውስጥ ሳትደነጋገሩ፣ በሁኔታዎች ውስጥ ተስፋ ሳትቆርጡ፣ በሁኔታዎች ውስጥ ግራ ሳትጋቡ በጽናት መቆም አለባችሁ። በትዕግስት መመላለስ አለባችሁ። ነገን ለማየት የሚፈልግ ሰው፣ መልካም ቀን ለማየት የሚፈልግ ሰው፣ የትንሣኤ ቀን ለማየት የሚፈልግ ሰው በትዕግስት ይመላለስ። በትዕግስት የማይመላለስ ሰው ነገን አያይም። ብዙ ነገር ገና ታልፋላችሁ። ክርስቶስ በመከራ ውስጥ አልፏል ብለን ብቻ አይደለም ሰብከን የምናልፈው። እኛ ራሳችን በመከራ ውስጥ እንድናልፍ እንደተጠራን መጽሐፍ ቅዱስ ይናገራል። ስለዚህ የተጻፈውን ሆነን ማለፍ ግዴታችን ነው። ከተጻፈው ውጭ መኖር አንችልም። ነገር ግን በምናልፍበት መከራ ውስጥ ከለላ እንደሚያደርግልን ተጽፎልናል። በእሳት ውስጥ ብናልፍ፣ በወጀብ ውስጥ ብናልፍ ለኛ መለኮታዊ ከለላ ይደረግልናል። በዮሐንስ ወንጌል ምዕራፍ 19 ላይ የተመለከትነው ይህ ቃል ክርስቶስ ኢየሱስ ምንም አይነት በደል ሳይገኝበት እንደተገረፈ፣ ምንም አይነት በደል ሳይገኝበት እንደተተፋበት፣ ምንም አይነት በደል ሳይገኝበት እንደተሰቀለ ይናገራል። ንጹሕ አምላክ ሆኖ ያለ ጥፋቱ ተሰደደ። በሁኔታዎች ውስጥ ስትሆኑ ማሰብ ያለባችሁ ንጹሕ የሆነው ክርስቶስ ያለ በደሉ ከተተፋበት፣ ከታሰረ፣ ከተወጋ፣ ከተሰቀለ የሰው ልጆች ሆነን ደግሞ እኛ እንዴት በመከራ ውስጥ አናልፍ? ምንም አይነት ንጽህና ብኖራችሁ፣ ምንም አይነት ክብር ብኖራችሁ፣ ምንም አይነት እውነተኛነት፣ ምንም አይነት የተመሰከረላችሁ ህይወት እንኳን ብኖራችሁ ከስደት ክልል ውጭ መሆን አትችሉም። ጠላት ይዋጋችኋል። እናንተ የምትኖሩት የሰይጣን ዙፋን በሚኖርበት ምድር እንደሆነ እንዳትረሱ። ደግሞ ገና ለአፍ ስድብ አይደለም፣ ለሆነ ትንንሽ ተግዳሮቶች ብቻ አይደለም፣ ለክርስቶስ ኢየሱስ እስከሚገባ ድረስ መዋጋት እንድንችል መጽሐፍ ቅዱስ ያዘናል። ውጊያችን ደግሞ ከስጋና ከደም ጋር አይደለም፣ አካል ከሌላቸው በአይን ከማይታዩ ከጨለማ ሰራዊቶች ጋር ከነሱ ጋር እንዋጋለን፣ እናሸንፋለን። በእጃችን ያለው የመንፈስ ሰይፍ፣ በእግራችን ያለው የወንጌል ጫማ፣ በራሳችን ላይ ያለው የወንጌል ቁር እሱ አሸናፊ ነው። በምንሄድበት ስፍራ ሁሉ ድል አድራጊዎች እንድንሆን ያደርገናል። በምንንቀሳቀስበት ስፍራ ሁሉ አሸናፊዎች ያደርገናል። የእውቀትን ሽታ ይሰጠናል። ጥበብና እውቀት ከውስጣችን ይፈልቃል። በበሰሉት መካከል ጥበብን በመናገር እናስገርማቸዋለን። የክርስቶስ ትዕግስት ለእኛም ያስፈልገናል። ትዕግስተኞች ካልሆነን የእግዚአብሔርን ዓላማ ማሳካት አንችልም። እናንተን መጥቶ የሚነካችሁ፣ የሚሰድባችሁ፣ የሚዋጋችሁ ይዛችሁ የተነሳችሁትን ዓላማ እንድትዘናጉ ነው። ሌላ ያላሰባችሁትን ነገር እንድትሰሩ ነው በመሃል ጣልቃ የሚገባው። እናንተ ደግሞ እንደ እባብ ብልህ፣ እንደ እርግብ የዋህ መሆን አለባችሁ። ይዛችሁ የተነሳችሁትን ነገር ለማሳካት ዋጋ መክፈል አለባችሁ። ክርስትና በሩጫ የተመሰለ ነገር ነው። ስለዚህ በትዕግስት ሩጡ፣ በትዕግስት አገልግሉ፣ በትዕግስት ስሩ፣ በትዕግስት ውጡ፣ በትዕግስት ግቡ። በትዕግስትና በእምነት ስትመላለሱ ነገራችሁ ከቀን ወደ ቀን እየጨመረ ይሄዳል። ጠላትን ግራ ታጋባላችሁ። አማኝና ታጋሽ ስትሆኑ ተስፋ መቁረጥ በእናንተ ውስጥ መመላለስ አይችልም። እምነትና ተስፋ ያለው ሰው ጨለማ አልፎ ብርሃንን ያያል። እምነትና ተስፋ ያለው ሰው ከቀን ወደ ቀን ይጨምራል እንጂ አይቀንስም።
ካልታገሳችሁ ለእናንተ የተዘጋጀውን ቀን ማየት አትችሉም። ኢየሱስ አርብ ቀን የመጣውን ግርፋት፣ አርብ ቀን የመጣውን በጦር መወጋትን፣ ክርስቶስ ኢየሱስ አርብ ቀን የደረሰበትን ምራቅ መተፋት፣ በሰው መገረፍን፣ በሰው መገፋትን፣ በአደባባይ መሰቀልን እምቢ ብል ኖሮ እሁድ ቀን ትንሣኤ አያይም ነበር። ይህንን ሁሉ በመታገስ እግዚአብሔር ያዘጋጀውን የትንሣኤን ቀን አየ። መንፈስ ቅዱስ ዛሬም ይሰራል። የምታምኑ አማኞች እናንተም ትንሣኤ አላችሁ። ትዕግስት ለአገልጋዮች ብቻ አይደለም። ትዕግስት ለተማሪዎች ያስፈልጋል። ትዕግስት ለነጋዴዎች ያስፈልጋል። ትዕግስት ለሰው ልጅ ሁሉ ያስፈልጋል። ትዕግስተኛ ከሆናችሁ የማይለወጥ ነገር የለም። መታገስ ማለት እግዚአብሔርን ተስፋ ማድረግ ማለት ነው። በትዕግስት ውስጥ ብዙ ክብር አለ። በትዕግስት ውስጥ የምታገኙት ብዙ ድል አለ። ትዕግስት ያለው ሰው ሁል ጊዜ ድል አድራጊ ነው። እግዚአብሔር አምላክ ከዚህ በኋላ ለታገሱት ተራን ያመጣል። ትዕግስተኞች አማኞች፣ በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ የእግዚአብሔር ቤተሰቦች ትዕግስት ካላችሁ፣ እምነት ካላችሁ ይሄ ቀን አልፎ ሌላ ቀን ታያላችሁ። የውርደት ቀን አልፎ የክብር ቀን፣ የሐዘን ቀን አልፎ የደስታ ቀን፣ የለቅሶ ቀን አልፎ የሳቅ ቀን፣ የረሃብ ቀን አልፎ የጥጋብ ቀን፣ የመውደቅ ቀን አልፎ የመነሳት ቀን፣ የሞት ቀን አልፎ የትንሣኤ ቀን አለና ታያላችሁ። ይህንን ለማየት ግን ትዕግስት ያስፈልገናል፣ እምነት ያስፈልገናል። እግዚአብሔር መልካም አምላክ ነው። ታገሱ፣ እመኑ። እግዚአብሔር አምላክ ለእናንተ ካዘጋጀው ከመልካም ቀናችሁ ጋር ትገናኛላችሁ፣ ይፈጸማል። ክርስቶስ ስለታገሰ መከራን አለፈ። የእግዚአብሔርን ዓላማ ለማሳካት እስከ ሞት መታገስ አለብን። ቸርነቱን እግዚአብሔር በሕይወታችሁ ይገልጣል። ኃያልነቱን በሕይወታችሁ ይገልጣል። በረከቱ ይከተላችሁ። ሰላማችሁ ይብዛ። ሻሎም